በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 21 ቀን ሐዋርያው ቅዱስ ብሩታዎስ በሐዲስ ኪዳን የመጀመሪያው ውዳሴ ማርያም ደራሲ ነው። በዚህ ዕለት ይታሰባል። ይህስ እንደምነው ቢሉ ጌታችን ኢየሱስ ክርስቶስ በፈቃዱ ሙቶ ከተነሳ ከ8 ዓመታት በኋላ ቅዱስ ጳውሎስ ሐዋርያ ያምናል። ባመነ በ6 ዓመቱ ማለትም ከክርስቶስ እርገት 14 ዓመታት በኋላ እየሰበከ ግሪክ አቴና ደርሶ ብዙ ፈላስፎችን ወደ ክርስትና ሲያመጣ አንዱ ይህ ቅዱስ ብሩታዎስ ነበር። ቅዱስ ብሩታዎስ በክርስቶስ አምኖ ተጠምቆ ሐዋርያትን ተከትሏቸው እነርሱም ቅስና ሹመውታል። ጵጵስና እንሹምህ ቢሉት በፊታቸው ተንበርክኮ አልቅሷል። አይገባኝም ማለቱ ነበር። ታዲያ ቅዱስ ብሩታዎስ ሐዋርያ ስለ ድንግል እመቤታችን ሲጨዋወቱ እየሰማ መቻ ይቻት እያለ በፍቅሯ ይቃጠል ነበር። አንዴ ግን ወሰነ። እመቤቴን ሳላያት እንቅልፍ አልተኛም ብሎ በሽማግሌ እግሮቹ ከግሪክ ወደ ኢየሩሳሌም ተጓዘ። ምክንያቱም እመቤታችን ያኔ በአካለ ሥጋ ነበረችና። የሚገርመው እርሱ እስራኤል ጽርሐ ጽዮን የደረሰው በ49 ዓመተ ምህረት ጥር 21 ቀን እመቤታችን ልታርፍ ሰዓታት ሲቀር ነበር። ቅዱሱ ሽማግሌ እመቤታችንን በአካለ ሥጋ ስላያት በቤቷ እንደ እንቦሳ ዘለለ። እየሰገደ ማመሰገናት። እመብርሃንም በንጹሐን እጆቿ ባረከችውና አረፈች። ይህን ጊዜ ምስጢር ተገልጾለት ዜማና ቅኔ ያለው የመጀመሪያውን ውዳሴ ማርያም ዕለቱን ደርሶ ለሐዋርያት ሰጣቸው። እነርሱም ከምስጋናው ጣዕም የተነሳ ተደነቁ፣ ከሐዘናቸውም ተጽናኑ። ይህ ድርሰት በዘመነ ሰማዕታት በመጥፋቱ ቅዱስ ኤፍሬም ሶርያዊ አምልቶና አጉልቶ ደርሶታል። ቅዱስ ብሩታዎስ ግን ብዙ ሀገራትን በሐዋርያነት አዳርሶ በመልካም ሽምግልና አርፏል። ጌታችን ኢየሱስ ክርስቶስ በቅዱስ ብሩታዎስ ላይ ያሳደረውን የድንግል እናቱን ፍቅር በእኛም ላይ ያሳደረብን። ሚያዝያ 21 ቀን ከቅዱስ ብሩታዎስ ጋር የሚከበሩ ዓመታዊ ቅዱሳን በዓላት አባ እንባቆም ጻድቅ ሰባኪ ሃይማኖት ዘደብረ ሊባኖስ፣ ደራሲ ሰማዕት ባሕታዊና ሊቀ ምኔት። ቅዱስ አካክሪስ፣ ቅዱስ ዮራስ በዓመትነት ይታሰባሉ። በወራዊነት እግዝእትነ ማርያም፣ አበው ጎርጎርዮሳት፣ አባ ምእመነ ድንግል፣ አባ አምደ ሥላሴ፣ አባ አሮን ሶርያዊ፣ አባ መርትያኖስ፣ አቡነ በጸሎተ ሚካኤል ይታሰባሉ። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር በመንፈስ ይሰጠዋልና፣ ለአንዱም በዚያ መንፈስ እውቀትን መናገር ይሰጠዋል። ለአንዱም በልሳኑ የተነገረውን መተርጎም ይሰጠዋል። ይሄ ሁሉ ግን ያ አንዱ መንፈስ ቅዱስ እንደሚፈቅድለት እያንዳንዱ ለብቻው እያካፈለ ያደርጋል። የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ከምዕራፍ 12 ከቁጥር 7 በአንደኛ መልእክቱ ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 22 ቀን የሚታሰቡ ዓመታዊ የቅዱሳን በዓላት ቅዱስ ተክለ ሃይማኖት። መልካም ዛፍ መልካም ፍሬን ያፈራልና ተክለ ሃይማኖትን የወለዱ ደጋጉ ጸጋ ዘአብ ካህኑ ደጉ ጸጋ ዘአብ ካህኑና እግዚአብሔር እናታቸው የተባረኩ ቅዱሳን ናቸው። እርሱ በክህነቱ እርሷ በደግነቷ በምጽዋቷ ጸንተው ቢኖሩ እግዚአብሔር ጣፋጭ ፍሬን ሰጥቷቸዋል። በዳሞቱ ገዥ በመቶሎሚ አደጋ ቢደርስባቸው ቅዱስ ሚካኤል ጸጋ ዘአብን ከሞት እግዚአርያን ከትድምርተ አረሚ ከአረማውያን ጋብቻ አድኗቸዋል። በኋላም የቅዱሱን መወለድ አብስሯቸዋል። ጻድቁ አቡነ ተክለ ሃይማኖት የተጸነሱት መጋቢት 24 ቀን ሲሆን የተወለዱት ደግሞ ታኅሳስ 24 ቀን ነው። በተወለዱበትም ቀንም ብዙ ተአምራት ተገልጸዋል። በቤታቸውም ብዙ በረከት ተሞልቷል። ጻድቁ የመጀመሪያ ስማቸው ፍስሐ ጽዮን ይሰኛል። ይህንንም ስም ይዘው አባታቸው ጸጋ ዘአብን ተከትለው አድገዋል። በተለይ ቅዱሳን መጻሕፍትን ብሉይ ሐዲሳትን ተምረዋል። በሥጋዊም በጎዳና ብርቱ አዳኝ እንደነበሩም ይነገራል። ዲቁናም ከወቅቱ ጳጳስ አባ ጌርሎስ ተቀብለዋል። የአቡነ ተክለ ሃይማኖት መጠራት። አንድ ቀን ፍስሐ ጽዮን ለአደው ነጥቶ ሲያነጣጥር ድንገት ከሰማይ አስደንጋጭ ድምፅ ሰማ። የክብር ባለቤት ጌታችን ኢየሱስ ክርስቶስ አእላፍ መላእክትን እያመሰገኑት በሚካኤል ክንፍ ተቀምጦ ወረደ። የወጣቱን አዳኝ ፍርሃቱን አርቆ ጌታችን ተናገረ። ከዛሬ ጀምሮ ስምህ ተክለ ሃይማኖት ተክለ ሥላሴ ይሁን። ከዚህ በኋላ አራዊትን ሳይሆን ነፍሳትን ታድናለህ። ዘወትር ካንተ ጋር ነኝ ብሎ በግርማ አረገ። ቅዱስ ተክለ ሃይማኖት ከዚህ በኋላ ሰዓታትን አላጠፉም።
ንብረታቸውን ለነዳያን በትነው በትር ብቻ ይዘው የቤታቸው እንደተከፈተ ወደ ምናኔ ወጡ። የአቡነ ተክለ ሃይማኖት አገልግሎት። ቅዱስ ተክለ ሃይማኖት ከጳጳሱ ቅዱስ ቅስና ተቀብለው የወንጌል አገልግሎት ጀመሩ። በመጀመሪያ ስብከታቸው እዚያው ሸዋ ውስጥ ጸላለሺ በአንድ ቀን ብቻ በ10,000 የሚቆጠሩ ሰዎችን አሳምነው አጠመቁ። ያን ጊዜ ኢትዮጵያ ሁለት መልክ ነበራት። አንደኛ የወዲት ጉዲት በፈጠረችው ጣጣና በእስላሞች ተጽዕኖ ወደ ደቡብ አካባቢ ያለው ነዋሪ አንድም ሃይማኖትን ክደዋል ወይም በባዕድ አምልኮ ተጠምዷል። ሁለተኛ ደግሞ በዛጉዌ ነገሥታት ጥረት ክርስትናና ምናኔ ተነቃቅቶ ነበር። ግማሹ ሀገር በጨለመበት ወቅት የደረሱት አዲስ ሐዋርያ አባ ተክለ ሃይማኖት በወጣት ጉልበታቸው በኃይለ መንፈስ ቅዱስ ብዙ ቦታዎችን አደረሱ። ሕዝቡንና መሳፍንትን ወደ ሃይማኖት መልሰው ማርያኖችን ወይም ጠንቋዮችን በታትነው አጥፍተዋቸዋል። የቅዱሱ ገዳማዊ ሕይወት። ቅዱስ ተክለ ሃይማኖት በወንጌል ብርሃን ኢትዮጵያን ከማብራታቸው ባለፈ ገዳማዊ ሕይወትንም አስፋፍተዋል። እርሳቸው ከሁሉ የተሻሉ ሳሉም በሶስት ገዳማት በረድነት በአገልጋይነት አገልግለዋል። እነዚህም በአቡነ ጸሎተ ሚካኤል ገዳም ለ12 ዓመታት፣ በአቡነ ኢየሱስ ሙዓዛ ሐይቅ ገዳም ለ7 ዓመታት፣ በደብረ ዳሞ ከአቡነ ዮሐኔ ጋር ለ7 ዓመታት በአጠቃላይ ለ26 ዓመታት አገልግለዋል። በአቡነ ኢየሱስ ሙዓ ከመነኮሱ በኋላ ወደ ምድረ ሸዋ ዙራሬ ተመልሰው በአንዲት በዓት ውስጥ ለ22 ዓመታት ቁመው ጸልየዋል። በተሰበረ እግራቸው 6 ጦሮችን በግራና በቀኝ ተክለው ለ7 ዓመታትም ጸልየዋል። ጻድቁ 6 ክንፍ ስለመሰጠታቸው። ኢትዮጵያዊ ጻድቅና ሐዋርያ ቅዱስ ተክለ ሃይማኖት ከኢትዮጵያ ወደ ኢየሩሳሌም ተጉዘው ከቅዱሳን መካናት ተባርከዋል። ጻድቁ በምድረ እስራኤል የገቡት በየመንገዱ መንፈሳዊ ዘርን እየዘሩ እያስተማሩ እያሳመኑ እያጠመቁም ነበር። የወቅቱ ሊቀ ጳጳስ አባ ሚካኤል ጋርም ተገናኝተው ቡራኬን ተሰጣጥተዋል። ዋናው ጉዳይ ግን ከዚህ በኋላ ነው። ጻድቁ እመቤታችንና ጌታችን ከጽንሰታቸው እስከ እርገታቸው የረገጧቸውን ቦታዎች ሲመለከቱ በፍጹም ተደሞ እንባቸው ይፈስ ነበር። ምክንያቱም እግዚአብሔር ስላበቃቸው ተክለ ሃይማኖት የሚያዩት ቦታውን አልነበረም፣ በገሃድ ክርስቶስ በዚህ ምድር በነበረበት ወቅት የነበረውን ነው እንጂ። ማለትም በቤተ መቅደስ ብስራቱን፣ በቤተልሔም ልደት ሲሄዱ ደግሞ እንደተወለደ ሆኖ ይታያቸዋል። በቤተ ዮሴፍም ግዝረቱን፣ በፈለገ ዮርዳኖስም እየተጠመቀ ይታያቸዋል። በቤተ አልዓዛር ታምራቱንም ይመለከቱ ነበር። የጉብኝታቸው የመጨረሻ ክፍል ወደ ሆነው ቀራንዮ ደርሰው ግን ጌታቸውን እንደተሰቀለ ሆኖ ቢመለከቱት ከዓይናቸው ይፈስ የነበረው ቁጡ እንባ መልኩን ቀየረና ዓይናቸውን አጠፋው። በዚያችም ቅጽበት ስም አጠራሯ የከበረ እመቤታችን ድንግል ማርያም ፈጥና ደርሳ አባታችን ወደ ሰማይ አሳረገቻቸው። በዚያም የብርሃን ዓይን ተቀብለው 6 ክንፍ አብቅለው የወርቅ ቃባ ላንቃ ለብሰው ማዕጠንተ ወርቁን ይዘው ከ24ቱ ካህናተ ሰማይ ተደምረው ሥላሴን በአንድነት በሦስትነት ተመልክተው ስብሐት ወክብር ለስሉስ ቅዱስ ይደሉ ብለው መንበረ ጸባዖትን አጥነው ወደ መሬት ተመልሰዋል። ቅዱስ ተክለ ሃይማኖት ተአምራቸው እንደ ሰማይ ከዋክብት እንደ ምድር አሸዋ የበዛ ነው። ሙት አስነስተዋል፣ ድውያንን ፈውሰዋል፣ አጋንንትን አሳደዋል፣ እሳትን ጨብጠዋል፣ በክንፍ በረዋል፣ ደመናን ዙፋን አድርገዋል። ብዙ ደቀ መዛሙርትን አፍርተው ደብረ ሊባኖስን መስርተዋል። በዚያም ሴትና ወንድ መነኮሳት እንደ ሕፃን አብረው ኑረዋል። በዘመናቸው ሰይጣን ታስሮ ነበርና። ጻድቅና ሰማዕት ሐዋርያ አቡነ ተክለ ሃይማኖት ብርሃን ሆነው መከራን በብዙ ተቀብለው እልፍ አእላፍ ፍሬን አፍርተው በተወለዱ በ99 ዓመት ከ8 ወር ከ1 ቀናቸው ነሐሴ 4 ቀን አርፈዋል። ጌታ ድንግል ማርያምን ቅዱሳን ከሰማይ ወርደው ተቀብለዋቸዋል። 10 ትውልድ የሚያስምር ቃል ኪዳንም ተቀብለዋል። የተክለ ሃይማኖት አምላክ ከጻድቁ ትሩፋት ጸጋና በረከት ይክፈለን። ሚያዝያ 22 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ጻድቁ አቡነ ተክለ ሃይማኖት፣ ቅዱስ እለእስክንድሮስ ሊቅ አርዮስን ያወገዘ፣ አባ ይስሐቅ ጻድቅ፣ አባ ማርቆስ አዲስ፣ አባ ሚካኤል ዘኢየሩሳሌም፣ አባ ሚካኤል ዘእስክንድሪያ በዓመታዊነት ሲታሰቡ፣ በወራዊነት ቅዱስ ኡራኤል ሊቀ መላእክት፣ ቅዱስ ሉቃስ ወንጌላዊ፣ ቅዱስ ደእሲዎስ የእመቤታችን ወዳጅ፣ አባ እንጦንስ፣ አበ መነኮሳት፣ አባ ጳውሊ የዋህ ይታሰባሉ። ንጉሡ ኦዚያን በሞተ ዓመትም እግዚአብሔር በረዥምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌል ከእርሱ በላይ ቆመው ነበር። ለእያንዳንዱ 6 ክንፍ ነበረው። በ2 ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር።
አንዱም ለአንዱ ቅዱስ 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 የሠራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ዘአቅረብኩ ማሕሌተ አዘኪርየ አእላፈ እምለተጸምዱከ ዘልፈ ለላነብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ኩፈ እምለአብኡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንዑስ ወንዑስ ሕፃን ለዘጻፈ በክርስቶስ ወለዘ አጻፎን ዘደረስ ለዛኖሩ ተርጎም በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ አራቂ ተኩሉም ባይ ሰውራ የማሐረነ ኢየሱስ ክርስቶስ ሰውራ የማሐረነ ኢየሱስ ክርስቶስ ሰውራ የማሐረነ ኢየሱስ ክርስቶስ ወይፈንድ ለነ ጸጋ መንፈስ ቅዱስ እምይእዜሰ ከዓለም እስከ ዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።